ድምፃዊው የ4.5 ሚሊዮን ብር ወርቅ ባንገቷ ጠለቀ። አርቲስቷ ትዕግስት ግርማ ከአባይ ቲቪ ተባራለች። አባይ ቲቪ ዘግየት ብሎም ቢሆን ሰከላ ሾውን ተመልክቶ ውሳኔ ወስኗል። ትዕግስትን ሲያባረር ኢቢኤስ የነበረችውንና በኋላ ላይም በግሏ ለመንቀሳቀስ ስትጥር በሰራችው የመዳፈር ስህተት ክፉኛ ወድቃ በውድቀቷ ማግስት በፍጹም በቲቪ አልታይም እስከ ማለት ደርሳ የነበረችውን ራኬብ አለማየሁን ተክቷል። ትዕግስት ከተደጋገሙት ጥቃቅን ስህተቶች ባሻገር ምን ብትሰራ ነው አባይ ቲቪ አይንሽን ላፈር ያላት? ራኬብ አለማየሁስ ምን ብታገኝና ምንስ ብታጣ አልታይበትም ያለችውን የቴሌቪዥን መስኮት ተመለሰችበት? ድምፃዊውስ ምን ቢሰራ የሀገሬውን ሁሉ የድህነት ካባ ሊያስወልቅ የሚችል የገንዘብ መጠን ያለው ወርቅ ባንገቷ ጠለቀ? ለጥቂት ደቂቃዎች አብራችሁን ስትዘልቁ አስደንጋጭ ዋጋ ያለውን የወርቅ አንገት ሐብል ሽልማት ነገር ነግረናችሁ አባይ ቲቪ ስላባረራት ትዕግስት ግርማና በእሷ ቦታ ስለተተካቸው ራኬብ የሰው ለውጥ ስለተደረገበት ሰከላ ሾውም እናጋራችኋለን። ራኬብ አለማየሁ በትዕግስት ቦታ ከመተካቷ ባሻገር ከኢቢኤስ ከወጣች በኋላ ያጋጠማትን መንገራገጭና ያልጠበቀችውን ውድቀት ያስተናገደችበትን ከሀገር እስከ መውጣት ያደረሳትንና ድጋሚ በቲቪ አልታይም ብላ እስክትናገር ድረስ ያደረሳትን ሁኔታ ገልጠን እንነግራችኋለን። አብራችሁን ዝለቁ። አባይ ቴሌቪዥን ዘግየት ብሎም ቢሆን የሰከላ ፕሮግራምን ነገር መላበጅቶለታል። ትዕግስት ግርማ ጀርባዋን ስትሰጥና የቲክቶከር ማት እያከታተለች ስታጨመላልቀው ብትከርምም መጨረሻው ደርሶ ቦታውን ለራኬብ አለማየሁ አስረክባለች። ራኬብ አለማየሁ ምንም ቢሆን በፕሮግራም አቅራቢነትም ሆነ በሚዲያው ዘርፍ አዲስ አይደለችምና የተሻለ ነገር እንደምናይ ምንም ጥርጥር የለውም። ለመሆኑ የት ከርማ ብቅ አለች? ሁላችንም እንደምናውቀው ኢቢኤስ ልጅ ከመሽተቱ በፊት በቀልድ ከመጥለቅለቁ ቀደም ብሎ በፕሮግራም አቅራቢነት ትሰራ ነበር። እንኳን ዛሬ ላይ በቀልድና ጨዋታ ተሞልቶ ያኔ ደና በነበረበት ወቅትም እንኳን በደና ፕሮግራም አቅራቢነት የምትጠቀስ ነበረች። ታዲያ በሙያዋ የተመሰከረላት ጎበዝ ጋዜጠኛ የሆነችው ራኬብ የራሷን ነገር ለመጀመር ከኢቢኤስ የወጣች ቢሆንም ነገሮች እንዳሰበችው አልሆኑላትም። በብልጠት የቀመረችው ቀመርም ጠላልፎ ጥሏታል። ከኢቢኤስ ወጥታ ወደ ዩቲዩብ በመሄድ የራሷን ሥራ ጀምራ የነበረ ቢሆንም ባጭሩ ለመክበርና በአቋራጭ ለመበልጸግ ስትሞክር ዩቲዩብ አልጎሪዝም ይዞ አሳስሮ አስቀምጧታል። ሙከራዋ ብዙ ድፍረትና ኢንቨስትመንት የታከለበት ነበርና ጫን ያለ ዋጋ አስከፍሏታል። ራኬብ ዩቲዩብ ከጀመረች በኋላ በብዙ ሰዎች የሚቆጠሩ ሰራተኞችን ቀጥራ ነበር። እነዚህ ሰራተኞች የራኬብ ስቱዲዮ ውስጥ ተቀጥረው ሥራ የሚሰሩ አሊያም ሌላ አንዳች ሙያ ያላቸው አይደሉም። ይልቁንም የራኬብን የዩቲዩብ ተመልካች ለመጨመርና በዩቲዩብ አሰራር መሰረት ብዙ ሰው ባየው ቁጥር ወደ ሌሎች በርካታ ሰዎች ስለሚገፋው ያንን በአቋራጭ ለማድረግ በማሰብ የሚጫኑ ቪዲዮዎችን ለማየትና ላይክ ለማድረግ የተቀጠሩ ሰዎች ናቸው። እነዚህ ሰዎች ቀላል ቁጥር ያላቸው አይደሉም። ወደ 6000 ገደማ ይገመታሉ። ታዲያ ይህንን እያደረገች ሳለ የገመተችው ሳይሆን ቀርቶ እየሰራች ያለችውን ሥራ የተረዳው የዩቲዩብ አልጎሪዝም ውሳኔው ክፉ ሆነ። ሥራው ሁሉ ገደል ገባ። 6000 ሰራተኛ የሚከፈለው ገንዘብ ጠፋ። ራኬብን በዛው ጠፋች። ታዲያ ከሚዲያው ጠፍታ በዛው ከሀገር የወጣቸው ራኬብ ዳግም ወደ ቴሌቪዥን ሥራ እንደማትመለስ ተናግራ የነበረ ቢሆንም ትናንት የተናገሩት ሁሉ አይጸናምና ቃሏን ቀይራ ትዕግስትን ተክታለች። ምናልባትም የውጭ ጉዟም እንደ ዩቲዩብ ሁሉ ባሰበችው ልክ አልሄደላትም ይሆናል። ያም ሆነ ይህ የማይካድ አንድ እውነት አለ። ራኬብ አብዛኛው ሰው የሚስማማባት ችሎታ ያላት የሚዲያ ሰው ናት። ምናልባትም አጉል ብልጥ ሆና ኢቢኤስም ባትለቅ ዛሬ ላይ ከፍተኛ ዝና ደረጃ ላይ ትደርስ ነበር። ኢቢኤስም ነፍስ ያለው ጋዜጠኛና ፕሮግራም አቅራቢ አጥቶ ዕቃቃ በሚጫወቱ ቆነጃጅ ሴቶችና በሚያጅቧቸው ጥቂት ወንዶች የማስመሰል ድራማ ይሞላም ነበር። ታዲያ በዚህ ሁኔታ ከርማ በመጣችው ራኬብ የተተካችው ትዕግስት ግርማ መድረኩን በፈገግታ እየጀመረች ጥሩ አድርጋ ለመምራትና እንደ ጋዜጠኛ ለመሆን ብትሞክርም አንዳንድ ቦታ ላይ ምንም ሳይሳካላት ቀርቷል። በመሰረቱ የራሷን ያቀራረብ ስታይል አሊያም ፈጠራ ይዛ አልመጣችም። ሴቷ ሰይፉ ፋንታው እናት እስኪሏት ድረስ የሰይፉን ያቀራረብ ሁኔታ ሙሉ በሙሉ በመያዝ የጾታ ለውጥ ብቻ አድርጋ ነበር የቀረበችው። ታዲያ በመሰረቱ የራሷ ከለር ያልነበራት ቲጂ ወደ በኋላ በምታቀርባቸው እንግዶች ምክንያት ክፉኛ ስትተች ነበር። በብዛት ከቲክቶክ መንደር እንግዶችን ከመጋበዟ የተነሳ ሰከላ ሾው የቲክቶክ ላይቭ እስከ መምሰል ደርሶ ነበር። ሌላኛው በተደጋጋሚ ያስተቻት ጉዳይ ደግሞ የጥያቄዎቿ ከትክክለኝነት መራቅ ነው። የሰውን ስም ሊያስጠራ የሚችልና በእንግዶች መካከል ቂም ሊያስቋጥር የሚችል አይነት
ቀሽም ጥያቄዎችን ደጋግማ ጠይቃለች። በዚህም አላበቃም። በአንዱ የሰከላ ሾው ላይ ቲጂ ጀርባዋን ለተመልካች ሰጥታ በመቀመጧ የሙያው ስነ ምግባርና የተመልካቹንም ክብር ካፈር ደባልቀው በየትኛውም ዘርፍ ከሚገኙ አንድ የኪነ ጥበብ ባለሙያ የማይጠበቅ ቀሽም ስተት ሰርታ በርካቶች በትዝብት ጭንቅላታቸውን ከግራ ወደ ቀኝ ነቅንቀዋል። ታዋቂ ሰዎችን እያደኑ የመቅጠር ፋሽን ከኢቢኤስ የኮረጀው አባይ ቲቪ ከፊልሙ ዓለም ወስዶ የቀጠራት ቲጂ በርካታ ፊልሞችን የሰራችና በችሎታዋም የተጨበጨበላት ተዋናይት ናት። አሁን ላይ ሳር ቅጠሉ ሁሉ ጋዜጠኛና ዩቲዩበር ሆኗልና ትዕግስት ግርማም በስሟ የሰየመችው ዩቲዩብ ቻናል ያላት ሲሆን 137,000 ሰብስክራይብ አለው። ለተባራሪዋ ቲጂና ለመጤዋ ራኬብም መልካም ዕድል እንመኛለን። ወዲህ ደግሞ ለአንገት ሐብል ተብሎ ወጣ ብሎ ለመጥራት የሚያሳቅቅ ዋጋ ያለው የአንገት ሐብል ወርቅ የተሸለመ ድምፃዊ አለ። የአንገት ሐብሉ 4.5 ሚሊዮን ብር ያወጣል። አርቲስቱ ማን ነው? ሸላሚውስ? አርቲስቱ ድምፃዊ አዳም መሐመድ ይባላል። በኦሮሞኛ ቋንቋ የተለያዩ ሙዚቃዎችን የሰራ ሲሆን መሸለሙም የኦሮሞ ባህልን በዓለም አቀፍ ደረጃ በሙዚቃዎች አስተዋውቀሃል በሚል ነው። ባለሀብቱ አቶ ታደሰ እንዳሉትም ድምፃዊ የሰራቸው የሙዚቃ ስራዎች ከፍተኛ መጠን ያላቸው ተመልካቾች ያዩትና እጅጉን የተወደዱ ስራዎች ናቸው። አንደኛው ስራው 12 ሚሊዮን ተመልካች ያገኘ ሲሆን ሌሎችም በተመሳሳይ ሚሊዮን ቤት የገባ ተመልካች ያላቸው ናቸው። ታዲያ ሽልማቱን ተከትሎ በርካታ አስተያየቶች ተሰጥተዋል። አብዛኛው አስተያየት ህዝብ እየተራበና ስንቱ የዕለት ጉርስ እያጣ በሚሰቃይባት ሀገር ላይ የ4.5 ሚሊዮን ብር ወርቅ የማድረጉ ነገር በርካቶችን አሳዝኗል። ከሱ ወርቁን ማጥለቅ ባሻገርም ሸላሚዎቹ ስንቱ እየተሰቃየ ላለው መሸለም ምን የሚሉት ነው ሲሉ የትችት አስተያየት ሰጪዎችም አሉ። የኦሮሞ ባህልን አስተዋወቀ ተብሎ ከመሸለሙ አንጻርም ከሱ ይልቅ አቡሽ ዘለቀ የኦሮሞን ባህል ፍንትው አድርገው የሚያሳዩ የሙዚቃ ስራዎችን አልሰራም ወይ? ሽልማቱ የሚገባው ለአቡሽ አልነበረም ወይ? በሚል ተቃውሞ አዘል አስተያየትም ተሰንዝሮ ነበር። አበቃን። የእናንተን ሐሳብ በኮሜንት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑን። ወንበር ልሳብ ረበ መሸሻሙ ሰላም ነው። ሰላም ነው። ደህና ነህ? እኔን እኮ ነው የምትመስለው። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ይህ ከኢቢኤስ ቴሌቪዥን እየተላለፈላችሁ የሚገኘው እሁድን በኢቢኤስ የተሰኘው ዝግጅታችን ነው። ሞቅ ደመቅ ሸብረቅ ቦለለለ ያለው ዝግጅታችን እስከ መጨረሻው ድረስ